እንግዲህ ዘፍጥረት 47 ከ8 እስከ 9 ዛሬ በዚህ ቃል ያለውን ነገር እንመለከታለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከአንድ ጀምሬ በመጀመሪያ ላንብብ ሐሳቡን እንድንይዝ። ዮሴፍም ገባ ለፈርዖንም ነገረው እንዲህ ብሎ አባቴና ወንድሞቼ በጎቻቸውም ላሞቻቸውም ያላቸውም ሁሉ ከከነዓን ምድር ወጡ። እነሱም እነሆ በጌሤም ምድር ናቸው። ከወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ስራችሁ ምንድነው አላቸው። እነሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በግ አርቢዎች ነን አሉት። ፈርዖንንም እንዲህ አሉት፣ በምድር ልንቀመጥ በእንግድነት መጣን። የባሪያዎችህ በጎች የሚሰማሩበት ስፍራ የለምና ራብ በከነዓን ምድር እጅግ ጸንቷልና አሁንም ባሪያዎችህ በጌሤም ምድር እንድንቀመጥ እንለምንሃለን። ፈርዖንም ዮሴፍን ተናገረው እንዲህ ብሎ አባትህና ወንድሞችህ መጥተውልሃል። የግብፅ ምድር በፊትህ ናት። በመልካሙ ምድር አባትህንና ወንድሞችን አኖራቸው። በጌሤም ምድር ይኑሩ። ከእነርሱም ውስጥ እውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም እቺን በደንብ ስሙ። ያዕቆብም ያዕቆብን ዮሴፍም አባቱ ያዕቆብን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የሕይወት ዘመኖቼ ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን አያህሉም። ያዕቆብም ፈርዖንን ባረከው። ከፈርዖንም ፊት ወጣ። ዮሴፍም አባቱና ወንድሞቹን አኖረ። ፈርዖን እንዳዘዘም በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤት ሰዎች ሁሉ እንደ ልጆቻቸው መጠን እህል ሰጣቸው ይላል። እግዚአብሔር የተመሰገነ ይሁን። ይሄ ከ7 እስከ 9 ያለውን ነገር ነው አንስተን የምንጨርሰው። ምንድነው የሚለው? እንግዲህ እንደምታስታውሱት ዮሴፍ ተሸጠ። ዮሴፍ ከተሸጠ በኋላ ወደ ግብፅ ነው የወረደው። ወንድሞቹ ነው የሸጡት። ይሄን ታሪክ ታውቃላችሁ። ከዛ በኋላ አባትየው ዮሴፍ እንደሞተ ተደርጎ ነው መርዶ የተነገረው። ልብሱን አስወልቀው የፍየል ደም ቀባብተው ይሄው አውሬ ቦጫጭቆታል፣ ይሄ ልጅ ልብስ አይደለም ወይ ተብሎ እንደምታውቁት በጣም በሚገርም ማስረጃ ነው አባትየው የልጁ ሞት ተረድቶ አርፎ እንዲቀመጥ የተደረገው። ነገር ግን ከረጅም ጊዜ በኋላ ዮሴፍ በሕይወት እንዳለ የተረዳበትን ነው ምዕራፍ 47 እያየን ያለ ነው። እና ታሪክ ተቀይሮ ጭራሽ ዮሴፍ ጠቅላይ ሚኒስትር ሆኖ በግብፅ ምድር ላይ ከፈርዖን ቀጥሎ ትልቅ ሹም ወይም ስልጣን አግኝቶ ምድሪቱን ከፈርዖን ቀጥሎ በማስተዳደር ላይ ያለ በጣም ጥበበኛና ባለጠጋ ሰው ሆኖ ነው። እንግዲህ ወደዛ የደረሰበት ደግሞ ብዙ መከራዎችን አልፎ ነው። እና ይሄ የልጁ ሞት በማስረጃ የልጁ ያቺ በህብር ያጌጠች ውድ ልብስ እሱን ደም አጨማልቀው የእንስሳ ደም ቀብተው ይሄው ልጅ ይሄ ልብሱ አይደለም ወይ ብለው አስረድተው ያቃታል። ፈርጥ ምናምን ስለነበረው ውድ ልብስ ነው፣ ያጌጠች ልብስ ነበረች፣ ያቃታልና በደሙ ምናምን እንደዚህ የነካ በደንብ ቼክ አድርጎት ይሄ የልጅ ልብስ ነው ብሏል። ሌላ ልብስ አልነበረም። ሌሎቹ አልለበሱም፣ ሌሎቹ አልተገዛላቸውም። እና በዚህ አይነት ማስረጃ ነበር አባትየውን ያሳመኑት። በብዙ ዓመት በሐዘን የተጎዳ ሰው ነው። ነገር ግን ባልተጠበቀ ሁኔታ ያን ሐዘን የሚያሸር ደግሞ ሌላ ነገር መጣ። እግዚአብሔር ዘመን አመጣ፣ ቀን አመጣ። ሞቷል የተባለ ሰው በሕይወት ተገኘ። እግዚአብሔር ይመስገን። እግዚአብሔር ታሪክ ቀየረ። ጭራሽም ልጁ እንኳን ተቦጫጭቆ ሊሞት በከበረ ሁኔታ ነበር የነበረው። ምክንያቱም ምድር ሁሉ በረሃብ ተሞልታ ነበር። እሱ እህል ያለበት ቦታ ነው የተቀመጠው፣ በጣም ጥሩ ቦታ። አሁንም እንደምታዩት ወንድሞቹን የበደሉትን ጭምር በሐዘን ተመቶ ለዓመታት የከረመውን አባትየው ይቀመጡልኝ እያለ ያለው በጣም የለመለመ ስፍራ ነው። አያችሁ፣ ከረሃብ ምድር ትላንት ልጆቹን እስቲ ስንዴ ወደ ዓለም ሁሉ ተዟዙራችሁ ፈልጉ እያለ ረሃብ በጠናበት ሁኔታ ላይ ስንዴ እያስፈለገ ትንሽ እያገኙ እያመጡ ያችን ቆሎም ንፍሮም እያደረጉ የኖሩ ሰዎች ናቸው። ይሄ ቤተሰብ የተጎዳ ቤተሰብ፣ በልጅ ተጎድቷል፣ እንደገና በምግብ ይጎዳል። የሚያሳዝን ሰው፣ በጣም የሚወደው ልጅ አጥቷል። እንደገና ደግሞ ምግብ እያጣ ተቸግሯል።
እሱ ምግብ የተገኘው ግብጽ ሲወርዱ ነው። እንደውም ትንሽ እያገኙ የነበሩት ወገኖቼ፣ ለካ ያ ምግብ በስውር ሲሰጣቸው የነበረ የሱ ልጅ ነው። እግዚአብሔር ይመስገን። ያ ልጅ ያ ሞቷል የተባለ ልጅ ነው። እግዚአብሔር በምክንያት ይሄን የረሃብ ቀን ራሱ ዮሴፍ እንደተናገረው ይሄን የረሃብ ዘመን አስቦ እግዚአብሔር እኔን ወደ ግብጽ ምድር በስውር አምጥቶኛል ብሎ ለክፋት አይደለም ማለት እናንተ ለክፋት አድርጋችሁታል፣ እግዚአብሔር ለበጎ ቀይሮታል አለ። እግዚአብሔር ይመስገን። አንዳንዴ እንደዚህ ይሆናል። ለክፉ የተደረገብን ነገር ለበጎ እግዚአብሔር ይቀይረዋል። ሃሌሉያ። ለምንድነው? ስውር እጅ እግዚአብሔር በውስጥ ትመራለች ማለት ነው። ስለዚህ በያዕቆብም ሕይወት የሆነው ለክፉ ነው የሆነበት፣ ግን ለመልካም እግዚአብሔር ቀየረ። የሞተ ልጅ ነው በማስረጃ የሰማው። አሁን ደግሞ ስልጣን ላይ የተቀመጠ ልጅ ነው። ከረሃብ ምድር አምጥቶ በሰረገላ አስጭኖ ራምሴ የምትባል ሌላ የለመለመች ምድር ላይ ከብቶቹንም ልጆቹንም ቤት ሰርቶ የሚያኖርበት፣ ጭራሽም ከልጆቹ ትንሽ የተማረ ካለ 5 ልጅ ተመርጦ የፈርዖን ማአት ከብቶች ላይ ስራ ሁሉ ተገኘ ማለት ነው። አያችሁ፣ ስራ ሁሉ ተገኘ። ዕውቀት ካላቸው 5 ከወንድሞች አምጣና እዚህ ስራ እናስይዛቸዋለን ሲሉት ያላችሁ ስራ ተገኘ፣ ቤት ተገኘ፣ ምግብ ተገኘ፣ የሞተው ልጅ ተገኘ። እንደዚህ ነው እግዚአብሔር አንዳንድ ቀን ሲያመጣ። ክብር ለእግዚአብሔር ይሁን። በቃ ሁሉ ነገር ተገኘ፣ ሁሉ ነገር። አሁን ያዕቆብን በመንፈስ ብትመለከቱት በቃ የልምላሜው ጊዜ ነው። የሐዘን ቀኖች አለፉ፣ የስብራት ቀኖች አለፉ፣ የረሃብ ቀኖች አለፉ። ርቦት ስለነበረ ከቀን ቀን ከዱቄት ዕቃ ውስጥ የሚያልቀውን ዱቄትም ስንዴም ከጆንያው ስለሚያሳስበው ልቅ ሲል ልጆቹን ይልካል። አሁን ግን የበቃ የሞላበት ሁኔታ ጎተራው ጋር አስቀመጠው። እግዚአብሔር ስሙ ይባረክ። የእህሉ የሚመለከተው አምላክ፣ ስለሞተው ልጅ የሚመለከተው አምላክ በሁሉም ማለት ነው ሲያሳልፍ እግዚአብሔር የምግቡን ያሳልፋል። በቃ በልብስም በምንም ተቸግረን እሱን ያሳልፋል። በቤት ተቸግረን ከሆነ እሱን ያሳልፋል። በሰላም ተቸግረን ከሆነ ሰላሙን ያመጣዋል። በሁሉም የሚመለከተው ሙሉ የሆነ አምላክ ክብር ለእግዚአብሔር ይሁን። በሁሉም ነው የመጣለት። በሁሉም በልጁ ሐዘን የተጎዳ ሰው ነው፣ በልጁ ካሰው። በምግብ የተጎዳ ሰው ነበረ፣ በምግብ ካሰው። ወገኖቼ ልጆቹ የሚበጣበጡበት ሰው የነበረ ነው። አባት ሁሌ ያመዋል። ምክንያቱም ወሬ ያኛው ያመጣል፣ እንዲህ ነው እንዲህ። ያ የክስ ዘመን እንኳን አበቃ። አሁን የሚዋደዱ ልጆች ክብር ለእግዚአብሔር ይሁን። አይገርማችሁ? የሚበጣበጥን ቤተሰብ ወደ ሰላም የሚያመጣ የጎደለን በኋቃ የሚሞላ ማጀቱን የሚሞላ ማድጋዋን የሚሞላ እግዚአብሔር ሌላ ቀን ለያዕቆብ አመጣለት። የሐዘን ዘመኖች፣ የትካዜ ዘመኖች፣ የስብራት ዘመኖች፣ የጉለት ዘመኖች፣ እነዛ ጊዜዎች አበቁ። ሁሌ የሚገርመኝ የእግዚአብሔር ቃል የለቅሶሽ ወራት ታልቃለች ይላል። እስቲ በሉት አንዴ፣ ታልቃለች። ይሄ የዘላለም ማህተም ሰዎች ላይ አይመታም። ምን ያልቃል። የለቅሶ ወራት ነው። እሷ ታልቃለች ይላል። በጣም ደስ ይለኛል እሱ ቃል። እግዚአብሔር ይመስገን። ለካ ወራት ነው የሚመደቡት። እናለቅስና እንደገና ዘመን ይመጣል። ለካ ሁሌ ለቅሶ የለም። ለካ ሁሌ ጉለት የለም። ለካ ሁሌ ሐዘን የለም። እግዚአብሔር የሐዘንን ቀን ሌላ ቀን ደግሞ ያመጣል። በኋላ በዮሐንስ ወንጌል አሳያቸዋል። በሰው ሕይወት ሌሊት የሚባል አለ፣ ቀን የሚባል አለ። ጌታ ኢየሱስ ራሱ ይሄን ያለው በጣም የኔ ፌቨራይት የሆነ ቨርስ ነው። ዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ቀንስ ሳለ የላከኝ ስራ ላረግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች። በሰው ሕይወት ሌሊት አለ፣ ቀን የሚባል አለ። በኋላ በደንብ እናነሳዋለን ጊዜ ካለ። ወገኖቼ ይሄ ሌሊት የሚባለው አሁን ከኤት በኋላ አሁን ሰመር ስለሆነ የሚጨልመውንና የሆነ ደግሞ ከ5:30 በኋላ ጠዋት የሚነጋውን አይደለም። ልክ ነው። እንደዚህም የሚነጋበት ጊዜ አለ። ነግቶ ብቻ አልቀረም። አሁን ደግሞ ወደ ምሽት እየሄድን ነው። አሁን ከዚህ ስትወጡ ጨልሞ ነው የምታገኙት። ስትገቡ በርቶ ነበር የመጣችሁት። በቃ ህይወት እንደዛ ነው። ኑሮ እንደዛ ነው። በራሳችንም ላይፍ ውስጥ እንደዚህ ነው። ሁሌ ብርሃን አይሆንም። አንዳንድ የጨለማ ጊዜዎች አሉ፣ የጉለት ጊዜዎች አሉ፣ የለቅሶ ጊዜዎች አሉ፣ የስብራት ጊዜዎች አሉ። ይጎላል አንዳንድ ጊዜ በቃ ምንም ሳታስቡት ሁሉ ሙሉ በነበረበት ሰዓት እንዴት አድርጎ እንትን ውስጥ እንደምትገቡ ባንክራፕት እንደሚያደርግ አታውቁም። ህይወታችሁ እንዴት አድርጎ ወደ ጉለት፣ ህይወታችሁ እንዴት አድርጎ ወደ ስብራት እንደሚሄድ አታውቁም። እነዛን እኛ አንቆጣጠራቸውም። ነገር ግን አንድ መጽሐፍ ቅዱስ የሚመልስልን ነገር ምንድነው? በሰው ህይወት ሌሊት የሚባል አለ፣ ቀን የሚባል አለ። ምን ቦርቅበት፣ ምን ደሰትበት፣ ምን እናመሰግንበት ጊዜ አለ፣ ደግሞ ምናዝንበት፣ ምን ተክዝበት ጊዜዎች ደግሞ አሉ። አሁን ለያዕቆብ የትካዜ ዘመን አለፈ። የጭንቀት ቀኖች አለፉ። በላው ላይ ልክ እንደ ኢዮብ መርዶ የሚመጣበት በቃ እዚህ ጋር የሆነ ነገር፣ እዚህ ጋር የሆነ ነገር፣ በልጅ እዚህ ጋር ብጥብጥ፣ እዚህ ጋር ያዘን። በተለይ ከምዕራፍ 35 ያ
በዲና በልጁ ከሆነበት ነገር በኋላ ልጆቹ እየመጡ አጓጉል ነገር ከተናገሩት ጊዜ ጀምሮ አስቡት በያዕቆብ ላይ ያልፍ የነበረ ነገር በጣም ያሳዝናል። በጣም ያሳዝናል። በቃ እነዛ ጊዜዎች ክፉ ጊዜዎች ነበሩ። እነዛ ጊዜዎች ወደ ላይ ሳይሆን ግራፉ ወደ ቁልቁል። እኔ አንድ ጊዜ ላይፌን አንድ ጉባኤ ላይ ለአገልጋዮች ነው እያስተማርኩ ነበር። ገና አዲስ አበባ እንደዚህ አልመጣሁም። ምናልባት አንድ ቀን ሌላ የአገልጋዮች ሴሚናር ላይ ልደግመው እችላለሁ። እና ግራፍ አለው እንደዚህ ግራፍ ሰራሁና በስላይድ ምንድነው አንዳንዱ ወደ ታች ነው ላይፌው ጋር ወደ ታች አለ። አንዳንዱ ግራፍ ወደ ላይ አለ። ለምሳሌ አክሲደንቶች ስለነበሩ በህይወቴ ላይ አሳያለሁ። ዓመተ ምህረቶች ሁሉ ከላይ እየጠቀስኳቸው በዚህ ጊዜ እንደዚህ ነው የገጠመኝ፣ በዚህ ጊዜ እንደዚህ ነው የገጠመኝ፣ በዚህ ጊዜ ደግሞ ከፍ ያልኩበት ነው፣ በዚህ ጊዜ ደግሞ እንደዚህ መንፈስ ቅዱስ የተሞላውበት፣ ይሄኛው ደግሞ እንደዚህ ሆንኩበት፣ ይሄኛው የተመረቅኩበት ነው እለዋለሁ። አያችሁ የምርቃት መንፈስ ቅዱስ የመሞላ የማገልገል የደስታ ጊዜዎች አሉ። የመዋረድ ዝቅ ማለት በቃ በህይወታቸው አክሲደንት በህመም ምናሳልፍ ግራፎቹ ሁሉ ወደ ላይ አይደሉ። ልክ እንደ ምንድነው የዎል ስትሬት እንትን አይታችኋል? ይሄ እንትን የገዙ ሰዎች ያለው አይደለም አይታችኋል? በቃ እንትኑ ይከታተላሉ። ደግሞ ሞባይላቸው ውጥት ይላል፣ ደግሞ ይሄ ይወርዳል። እንደዛ ነው በህይወታችን የሚወርድበት። በያዕቆብ ህይወት የመዋረድ የሐዘን የለቅሶ የጉለት ይስብራት በቃ ልጅ አጣ በውሸት። አሁን ደግሞ ምንም ልፋት በሌለበት ደግሞ ልጅ ተገኘ። እግዚአብሔር ይመስገን። ድሮም ለሐዘኑ የሱ እጅ የለበትም። መርዶን የሰማው ቤት ነው። አሁንም ደግሞ በሰረገላ እናውጣ ደግሞ ቀን መጣ። ለሁሉም ከኪሳችሁ ገንዘብ አታወጡም። የናንተ ጥረት የናንተ ዕውቀት የናንተ ልፋት የናንተ ሩጫ አይጠይቅም። እግዚአብሔር ሌሊቱ ቀን የሚገጥማችሁ እንዳለ ሁሉ ቀኑ ላይ ደግሞ የሚያመጣው ክብር ሰረገላ አለ። በሌሊቱ እንደመጣበት ደግሞ በቀን በሌሊቱ ላይ ሌሊት ስለሆነ ሐዘኖች መርዶች ወደሱ ተከታተሉ። ይኸውላችሁ ቤት እንደተቀመጠ በሰላም ጨርቅ መጣለት፣ ሐዘን መጣበት። አሁን ደግሞ በሰረገላ ከግብጽ ሀገር በመጡ ሰረገሎች ድንገት ተነሳ ና ተብላ የት በቃ ና ተጫን ሄደ። ወገኖቼ በዙፋን ላይ የተቀመጠ ልጅ ነው የጠበቀው። የተቦጫጨቀ ልብስ አይቶ መርዶ የሰማበት ልጅ አሁን ደግሞ በዙፋን የተቀመጠ ያማረ ንግስና ልብስ የለበሰ። ይሄን ሁሉ ኦልሞስት ዓለምን የሚያስተዳድሩ ሰዎች የግብጽ ንጉስ ጋራ መገናኘት ለፈርዖን ሩቅ ነው። ከፈርዖን ባሪያዎች ከነጶጢፋራ ጋር ምናምን እንኳን መገናኘት በጣም ሩቅ ነው። ወገኖች ከንጉሱ ጋር ነው እዚህ ሰዓት የተገናኘው። ከፈርዖን ጋር ነው ፊት ለፊት ቤተ መንግስት ውስጥ ነው ይግባ የተባለው። ያ በሐዘን ተኮራምቶ ጎጆ ውስጥ ተቀምጦ የነበረ ሰው ቤተ መንግስት ይግባ ተባለ። ክብር ለእግዚአብሔር ይሁን። ፈርዖን ራስ ወንድሞች ቤተሰብ መጥተውልሃል አለው። መጡ፣ ግብዣ ተጋበዙ። ትላንት ንፍሮ የሚበሉ ሰዎች አሁን ከፈርዖን ጋር በግብዣ በቴብል ተቀመጡ። እግዚአብሔር ከታች ያነሳል ያለችው ዮሐና ለዚህ ነው። አሜን አሜን አሜን። ከንጉስ ማዕድ ያበላል፣ የተዋረደን ከፍ ያደርጋል። እግዚአብሔር ይመስገን። እግዚአብሔር ቀን ያመጣል። እንደዚህ ነው የሆነው። ነገር ግን ዛሬ ወደማገለግላችሁ በማስተዋል ጥቂት ደቂቃን ብትሆን እንደው እንድታስቡት ዛሬ እግዚአብሔር የሚሰጠን መልእክት እንድታስቡ ያለው ቀጥሎ ያለው መልእክት ነው። ከፈርዖን ጋር ከተገናኘ በኋላ ያዕቆብ ሽማግሌ ሰው ስለነበረ በዚህ ሰዓት 130 ዓመቱ ነው። ማንም ባረከው? ፈርዖንን ባረከው። የሽማግሌዎች ደንብ ነው። ባረከው። ፈርዖን ኢሚዲየትሊ ቁጥር 8 ላይ አንድ ጥያቄ ጠየቀው። ሰው ከሌላ አገር መጥቶ ድንገት እንዲህ አይነት ጥያቄ ይመጣላችኋል? ብዙ የሚጠየቅ ጥያቄ ነበር፣ ግን ለያዕቆብ የጠየቀው ጥያቄ እዚህ ቁጥር ላይ ሰፍሯል። እንዴት መጣ? ከመምጣት በፊት እንዴት ነበርክ ተብሎ አሁን ድንገት አንድ ሰው ከኢትዮጵያ የመጣ ሰው ቢገጥማችሁ ቀጥታ ጥያቄ ይታወቃል። ኢንተርቪው ሰዎች ሲደረጉ አይታችኋል። ብዙ ጊዜ ይጫናል። ብዙ ኢንተርቪው የሚያደርጉ ሰዎች አሉ። ይሄንን አይነት ሾው የሚያዘጋጁ ጥያቄያቸውን ማየት ትችላላችሁ። ከየት እንደሚጀምሩ ማየት ትችላላችሁ። ይሄ ሰው ከንጉስ ጋር ተገናኝቶ ቀጥታ የጠየቀው ጥያቄ ኦድ ይመስላል። ምን አለው? ጎበሳዋል የሚነግረኝ የእድሜ ዘመን ስንት ዓመት ነው እንዴ? ቀጥታ ከእድሜ ይጀምራል። ትንሽ ግንትን አይደለም።
እንግዲህ ይሄ ነው የተቀመጠው። ያዕቆብም ለፈርዖን የመለሰው መልስ ስሙ። የእንግድነቴ ዘመን 130 ዓመት ነው አለ። የእንግድነቴ ዘመን 130 ዓመት ነው። 130 ዓመት ኖር ያለው አለ። ምን አይነት እሱ ጥያቄው ቁጥሩን ብቻ እንዲነገረው አይደለም ማለት አሁን እዚህ ጋር ስትደርስ እንዴት ነው ዘመኑ ያለፈው ነው እንጂ ቁጥር ፈልጎ አይደለም። ምክንያቱም ቀጥሎ ያለውን መልስ ታያላችሁ። ዝም ብሎ 130 ነው ጸጥ ቢል ኦኬ። ግን ምንድነው ያለው? ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው ካለ በኋላ የህይወት ዘመኖቼ ጥቂትም ክፉም ሆኑብኝ ይላል። እቺ ነች ጥቂትም ክፉም ሆኑብኝ። እንዴት አይነት ዘመን ነው ያሳለፍከው? የመጀመሪያው መልስ ጥቂት ነው የሚል ነው። እንዴ እውነት 130 ጥቂት ነው እንዴ? ምንድነው እያለ ያለው? ህይወትን በአግባብ አልኖርኩም ነው። ልብ በሉ ቁጥር አለ እንዴ 130 በምን ይገኛል? ጥቂትም እንዴት ይባላል? ጥቂትም እንዴት ይባላል? ልክ ነው ከማቱሳላ ከ960 ጋር ካገናኘ ነው ይሆናል። ግን እሱ ዘመን አልፏል። 130 እንዴት ጥቂት አይደለም። የዛ ጉዳይ አይደለም። ይሁላችሁ ምንም ያህል የኖራችሁበት ጊዜ ያ 50ው 40ው አይደለም የሚታየው 30ው አይደለም የሚታየው። ወደዛ በትክክል የተኖረው ምንድነው? ይደስታ ነበር ወይ? የህይወት ነበር ወይ? ጥሩ ነበር ወይ? እሱ ነው የሚለው። ጥቂትም የሚለው እሱ ነው። ቀጥሎ ደግሞ ምንድነው የሚለው? ክፉም ሆኑብኝ ይላል። ዋው! ይሄ እንግዲህ እድሜ ተጠይቆ እቺን ዝም ብሎ ሊመልስ አይችልም። ጥያቄ ውስጥ ይሄ ሁሉ አብሮ ስላለ ነው። ፈርዖን ልቡ የሚፈልገው እንደዚህ ነው። አሁን ስትኖር እንዴት ነበረ? ቁጥሩ እንዴት ነበር? ቁጥሩ ብቻ ሳይሆን አንተ እንዴት ነበርክ? ጥቂት ነው። እሺ የደስታ ነበር አይደለም፣ ክፉ ነበር። ሁለቱ ላይ እናተኩራለን። በነገራችሁ ላይ ጥቂት ለማለት አባቶች የኖሩበትን ዘመን አያክልም ለማለት ይሄ ሰው ገና አሁን አልሞተም። በነገራችሁ ላይ ከዚህ በኋላ እንኳን 17 ዓመት ኖሯል። ምክንያቱም ያዕቆብ ጠቅላላ የኖረው ዘመን ሲታሰሉት 147 ዓመት ነው። ከአባቶቹ ከአያቱና ከአባቱ ጋር እሺ ገና የሚኖር አሁን ይሄን ሲጠየቅ ገና ስንት ዓመት እንደሚኖርም አይታወቅም። ይኸውላችሁ ከሐዘን በኋላ ከስብራት በኋላ እግዚአብሔር እቺን ጥያቄ ካስጠየቀው በኋላ እንኳን ጠየቀው ነው። እቺ ምዕራፍ በጣም ወዳታለሁ ብዙ ጊዜ ወገኖቼ። ከዚህ በኋላ የደስታ ዓመት ስንት ይቀረዋል? እንደዚህ ክፉ ነው ጥቂት ነው የሚል ሰው ስንት ዓመት የደስታ እግዚአብሔር አዘጋጅቶለት ይሆን? ያስገርማቸዋል። ሁሉ ነገር ያለቀ ሲመስል ከዚህ በኋላ 17 የደስታ ዓመታት። አሜን አሜን አሜን። በቃ የረፍት ጊዜ መጣለት። ታስባላችሁ አንዳንዴ አንድ ዓመትም እኮ ለዚህ ሰው ትልቅ ነገር ነው። አንድ ዓመት አዝኖ ቅድም በመነገራችሁ ልኩን አስቡት። ስብር ያለ ሰው በሚወደው ልጁ በውሸት ዜና መጥቶለት የተሰበረ ሰው ነው። ውስጡ የተጎዳ ሰው ነው። ሐዘን እንዴት ወደ ውስጥ እንደሚጎትት በሐዘን ያለፋችሁ ሰዎች ታውቁታላችሁ። በጣም ከባድ ነገር ነው ወገኖቼ። በቃ በተለይ በአውሬ በላው ስላሉት እንዴት እንደቦጫጨቅ ሁሌ ትዝታ ውስጥ ያለ ይመስለኛል። ወይኔ ባላ ቁጭታል ባላኩት ወንድሞችን ጠይቅ ተብሎ ሄዶ ወንድሞችን ሁኔታ እስቲ ተመልከት ተብሎ አንዳንዴ ዳዊትም እንደዚህ ይላክ ነበር። ምሳ ተቋጥሮ ምናምን እረኛ ስለነበር ወደዛ ሄዶ ነው ወይኔ ልጄን በአውሬ አስበላው ወይኔ ይል ጸጸት ይኖርበታል ወገኖቼ። እንደዚህ የተጎዳን ሰው አንድ ዓመትስ በቂ ነው። ግን 17 ዓመት ነው የተጨመረለት። እግዚአብሔር የካሳ ጊዜ ሲያመጣ ኢዮብ አለቀ ባለበት ሰዓት ላይ ነው እግዚአብሔር እንደገና እድሜ ይጨመረለት። እግዚአብሔር ጋር አይመሽም። ክብር ለእግዚአብሔር። እግዚአብሔር ጋር ወይኔ በረዶ መጣበት እስኖ መጣበት አረመሸ ቶሎ አይባልም። እግዚአብሔር ቀን ባለቤት ነው። ቀን ይጨምራል። የሐዘን ጊዜዎች እንዳሉ የደስታ ጊዜ ይሰጣል። የክብር ጊዜ ይሰጣል። የበረከት ጊዜ ይሰጣል። ለያዕቆብ እንደዛ ነው የሆነው። ቢሆንም ያዕቆብ ውስጡ ግን ጸጸት አለው። ምን መሰላችሁ? በትክክል አልኖረም። አንዳንዱ ክፉ ነው ያለበት ቦታ ላይ ታሪኩን ስለሚያስብ ነው። ታሪኩ እንዴት ነው? በቃ የኖረው ኑሮ ጥሩ አልነበረም አንዳንዱን። ምክንያቱም ያዕቆብ ከስሙ እንደምትረዱት በጣም ብልህ ወይም አታላይ ማለት ነው።
ያዕቆብ ከመጀመሪያ ከልጅነቱ ከማህፀን ጀምሮ ያለው ታሪኩ ጥሩ አይደለም። ወደ ኋላ ስታስቡት እንዴት ነው አወላልዶ አይታችኋል? ከማጋር መንትያ ነበረ ከኤሳው ጋር መንትያ የነበረ ሰዓት ገና ያረገዘቻቸው ሰዓት እናትየው ግፋ የጀመረ ሰው። ምክንያቱም እኔ እርግዝና ለምናን ያረገዘችው እንዴ እግዚአብሔር ሆይ እንዴ ነገር ለእንደዚህ አይነት ነገር ከሆነ እኔ ቢቀር ይሻላል ብላ ሁሉ ተናግራለች። ምን አላት? አይደለም ውስጥሽ ህፃናት ብቻ አይደለም ያሉት ህዝቦች ናቸው፣ ታላቁ ለታናሹ ይገዛል ብሎ ያ ፍትጊያው አንዱ ካንዱ ህዝብ ጋራ የሚጋፋበት አንደኛ ለመውጣት ግፊያ እንደነበረ የያዕቆብ እልህኝነት ገና ከልጅነቱ ታያላችሁ። ምንድነው የሆነው? ሲወጣ ኤሳው ምን አድርጎ ነው የወጣው? ተረከዝ ይዞ ነው የተወለደው። ተመልከቱ። የእግዚአብሔር ግን ልብ ያረፈበት ገና ሳይወለድ ያዕቆብን ወደድኩ ምናቸውም ሳይለይ ይላል መጽሐፍ ቅዱስ። ምናቸውም ሳይለይ ያዕቆብን ወደድኩ ኤሳውን ጠላው የተባለበት ብሎ ጳውሎስ ራሱ ይናገራል። ወገኖቼ እግዚአብሔር ምርጫን ያነሳበት ቦታ ላይ ይሄን ይናገራል። ምናቸውም ሳይለይ ምን ማለት መሰላችሁ? እግዚአብሔር ምንም ሳይ የወደደበት እግዚአብሔር ምርጫ ውስጥ እግዚአብሔር አይን ውስጥ የገባ ሰው እንደሆነ ትመለከታላችሁ። ነገር ግን እግዚአብሔር አይን ውስጥ ቢገባ እግዚአብሔር ምርጫ ውስጥ ቢገባ በሐዘን በለቅሶ በጨለማ ውስጥ በጉለት ውስጥ ግን አላለፈም ማለት አይደለም፣ አልፏል። ለዛ ነው የሚጸጽተው። ወገኖቼ ወደ ኋላ ሲያስብ በጣም ጥሩ ያልሆኑ ቀኖች አሉ። የልጅነቱ ሲያስብ የማህፀኑን ጊዜ ላያስብ ይችላል። እናትየው ግን ነግረዋለች። ያ ቃል ይሄ እልህኛ ሰው ነበረ። እልህኝነቱን ዛሬ ሽምግልናው ላይ 130 ወላል ሲያስብ በከንቱ ነበረ። እልህኝነቱ ከንቱ ነበረ። በኩርና ለማግኘት ተሯሩጧል። በረከቱን ለማግኘት በወንድሙን ተሽቀዳድሞ ገብቷል። አስመስሎ ገብቷል። የፍየል ሌጦ አልብሳ ከእናቱ ጋር ተመካክሮ በፍጹም እግዚአብሔር የማይወደድ ነገር አድርጓል። ድምጽ ቀይሮ ገብቷል። የያዕቆብ ድምጽ ነው። ድምጹ በቃ የያዕቆብ ነበረ፣ ግን ለወጥ አድርጎ የኤሳው አስመስሎ ያኛው ጸጉራም ስለነበረ እጁን ከዳሰሰው ብሎ ትንሽ አይኑ ፈዘዝ ያለበት በርጅና የነበረ አባቱን በእርጅና አታሏል። አባቱ ማታለሉን ሲያስብ ሐዘን አለው። ምን አለ ለዚች እድሜ ከሆነ ይሄን ባላረኩት የሚል ጸጸት ውስጥ አለ። ይኸውላችሁ አንድ ነው ሌሰኑ። የሆነ ጊዜ ሄዳችሁ ቆም ብላችሁ ስታስቡ የሚጸጽታችሁን ነገር አታድርጉ። አንድ ቀን መቆማችን አይቀርም፣ ቀጥ ማለታችን አይቀርም። ፈርዖንም ባይገለጥ የሆነ ሰው እንዴት ነው ወደ ኋላ ማለቱ አይቀርም። ይሄው ተገኘ። እንዴት ነው ቁጥርክ ስንት እድሜክ ስንት ነው የሚል ሰው ተገኘ። ሲያስበው የጸጸት ጊዜ ነው፣ ክፉ ነው፣ ጥቂት ነው የሚለው ለዚህ ነው። ከዚህ አንድ ቀን የሆነ ነገር መጠየቁ አይቀርም። እንዴት ነበር የሚለን ነገር መከሰቱ አይቀርም። ስለዚህ ምንድነው መሰላችሁ ዛሬ ስለ ጊዜያችን ነው የምንነጋገረው። ጊዜያችንን በአግባብ መጠቀም። ክብር ለእግዚአብሔር ይሁን። ጊዜያችን ነገ ቆም ብሎ የሚጠይቀን ከተገኘ በጸጸት እንዳይሆን፣ ባደረግናቸው ነገሮች የምናዝንበት እንዳይሆን፣ በከንቱ ያሳለፍነው እንዳይሆን፣ ማይረባ ነገር የሰራንበት እንዳይሆን። በቃ ሄደን ቁጥሩን ብቻ እንልና እሺ በቁጥሩ ልክ ምን ተሰራ ስንል ምንም ያልተሰራ እንዳይሆን። መቼ ነው የምናድነው? አሁን ነው የምናድነው። እስካሁን ባክኖ ይሆናል። እስካሁን አላሰብንበት ይሆናል። አንዳንድ ጊዜ ይፈጠራል። ዛሬ ከሰማችሁበት ቀን ጀምሮ ግን እስቲ ጊዜያችሁን ዋጁት። እኩል 24 ሰዓት ለሁላችንም ይሰጣል። እኩል 365 ቀናቶች ይሰጠናል በአንድ አመት ውስጥ። ጃንዋሪ የመገለጥ አመት ነው ብለን ከገባን ይሄው ዛሬ 7ኛ ወር ገባን። ጁላይ ልክ ነኝ ወይ ልክ አይደለም? አሁን 5 ወራት ይቀሩናል። ግማሹም በላይ ሄደናል። ምን ያህል ነበር የባለፉትን ተውት። ይሄ ጃንዋሪ በመስጋና እዚህ ያቺን የምትለኮስ ነገር እንደዚህ አድርገን እዚህ ስንጨፍርበት የነበረው በነጋታው ምን ተከሰተ? ምን አረግን? 7 ወር ከሱ ይጀምራል። ተቆጣጠሩት። አንድ ጎበዝ ሱቅ ያለው ሰው በየአመቱ የሆነ ምን ሸጫለው ምን አልሸጥኩም ካላለ ጎበዝ ነጋዴ አይደለም። አንዳንድ በሰፈራችን የምናገኛቸው ሱቆች አሉ። አንዳንድ ሰፈር የአዲስ አበባ ነገር ነው የምነግራችሁ፣ ብዙ ማቀው ለስላሳ በደንብ ይሄዳል። አንዳንድ ሰፈር ለስላሳ አይሄድም። ስኳር ነው በደንብ የሚሄድ፣ ሻይ ቅጠል ነው በደንብ የሚሄድ።
ያለበት ሰፈር ውስጥ ሊሸጥ የሚችል ነገር ያ ባለሱቅ ያ ነጋዴ ካላሰበበት ያስቸግራል። ከዓመት እስከ ዓመት ማሸጥ ሶፍት ይዞ ቁጭ ካለ ምንድነው በመት የቤት ኪራይ እየከፈለ ለቤት ኪራይ ብቻ አለፍ ያለ ነገር የለው ተዝናንቶ አያቅ ለሆነ ነገር ምንም የሚያቀደው ነገር የለም። በቃ ምንድነው መሰላችሁ ቆም ብሎ በዚህ ዓመት ምን ሸጫለሁ ምን አልሸጥኩም እሱ ብቻ ምን እዚህ ሰፈር ይወደዳል ምን አይወደድም ምን ቶሎ ቶሎ ይሄዳል ምን ቶሎ ቶሎ አልሄድም ስንቴ መርካቶ ለስንት ነገር ይጃለው ምንም ያልሄድኩበት ለምንድነው? ስለዚህ ድራሹን ከዛ ከመቀመጫው ከእንትኑ ላይ ከመደርደሪያው ላይ ማጥፋት ያለበት ነገር አለ። ማሰብ አለበት። የሆነ ሰዓት ቆም ብሎ ማሰብ አለበት። የሆነ ሰዓት አመቱን ሙሉ ስላየው ሶፍት ማየት አለበት። ወገኖቼ መወገድ ያለበት ነገር አመቱን ሙሉ ካለ እሱን ማስወገድ ያስፈልጋል። መቀየር ያስፈልጋል። አንዳንድ ትሬንዶቻችንን መቀየር አለብን። ያላስኬዱን ነገሮች መቀየር አለብን። አሁን ተመሳሳይ ድርጊት እያደረግን ለውጥ አይመጣም። ስለዚህ ለውጥ ለማምጣት ትንሽ ቀየር። አሁን ሰሞኑ ኳስ አለ የዓለም ዋንጫ አሁን እሁድ ያበቃል። ይኸውላችሁ ብዙ ስታዩ በተለይ ብዙ ሳይንሱን አላውቀውም እኔ የመጀመሪያውን ክፍል ላይ 45 ደቂቃ አለው በግማሽና ቀጥሎ ደግሞ ባለው ግማሽ ሁለቴ ነው ረፍት አለ መሃል ላይ 15 ደቂቃ ረፍት አለ። ሰውየው 45 ደቂቃ ከተጫወቱ በኋላ የኮቹ አሰልጣኙ አሰላለፍ ይቀይራል። ስንት እንደይባል አላውቅም። 4-3-3 ሊባል ይችላል ምናምን ተከላካይ የማብዛት አጥቂ ሁለት ብቻ የማረግ በጣም ተጎርተው ከሆነ ቀጥሎ አሰላለፍ ይቀይራል። ዝም ብሎ በነበረውማ ሁለት ገባባቸው እንደገና ሁለት ይገባባቸው። አሰላለፍ መቀየር አለበት። ደከም ያለን ደግሞ ቅያሬ 5 ስለሚፈቀድለት ይመስለኛል ካልተሳሳት ይቀይራል። አንድ የሚቀይር ቁጥር ያሳያል 3 ቁጥር ይመጣል 7 ቁጥር ይገባል 6 ቁጥር ቶሎ ያስወጣል 9 ቁጥር እንደገና ያስገባል። በቃ ምንድነው ተመክረው ነው የሚገቡት። ይሄ ሰው ምንድነው የፈለገው? ለውጥ ነው የፈለገው። በህይወታችን እንዴት ነው ለውጥ የምናገኝ? ተመሳሳይ ድርጊት የ2026 አድርገን አንለውጠው። ለለውጡ ማሰብ አለብን። እስቲ አሁን ምን ላድርግ? እስቲ አሁን ደግሞ ሌሊት ልጀምር። እስቲ 5 መነሳት ልጀምር። the 5 AM club የሚባል መጽሐፍ አንብባችሁ ብዙ ሰዎችን የቀየረ መጽሐፍ ነው። እኔ በኢቡክ አለኝ ሶፍት ኮፒውን ከፈለጋችሁ ሰጣቸዋለሁ። ብዙ ሰዎች ከ5 ይጀምሩና ነገራቸው እንዴት እንደቀየሩ ያው ለሁሉም ስለሆነ ፕሪንሲፕሉ ስፖርት እንዴት እንደምትሰሩ ጸሎትን መተካት ትችላላችሁ። እሱን አድርጋችሁ ቀጥሎ ኢፌክቲቭ ይሆናሉ ሰዎች ከ5 ጀምረው ቀናቸው እንዴት እንደሚጠቀሙ ይኸውላችሁ። አንዳንድ ፕሪንሲፕሎችን ቀይረን ህይወታችን ኢፌክቲቭ ማድረግ አለብን። ባታረጉስ 2-0 እየተማራችሁ ነው። በዚህ እድሜያችሁ 4 ይገባባችኋል። ቅርብ ጊዜ በጣም አስደንጋጭ ነገር እኔ ቀኑን ስላልቻልኩ አላየሁትም። ቀኑም አሁን በትክክል አላስታውሰውም፣ ግን ባለፈው ሳምንት ውስጥ ነው የሚመስለኝ። ማታ ስገባ ነው እንደገና የታየውን የማየው እንትኑም ስላልሌለኝ ቤት። ይኸውላችሁ በጣም ብዙ ሰው ነው የተነጋገረበት። ከአፍሪካ ብቸኛ ትንሽ ገፋ በላይ ነበረችው ግብጽ ነች። ከአርጀንቲና ጋር ገጠማት። የላቲን አሜሪካ የአፍሪካ አገር። ከዛ በኋላ ምንድን ነው 80 ምናምን ደቂቃ ላይ እንዳየሁት 2-0 እየመራች ነበር። ሊጠናቀቅ 12 ደቂቃ ከነ ጭማሪው ምናምን 12 ደቂቃ አካባቢ ነው የቀረው። ተመልከቱ 2-0። ከዛስ እንደዛ 2-0 እየተመሩ ያሉ አርጀንቲናዎች በደም ባርገው እንዴት እንዴት ቁጭት እንዴት በዚህ ውጤት እንወጣለን? እንዴት በግብጽ 2-0 ተሸንፈን ከዓለም ዋንጫ እንዴት እንወጣለን? እንዴት ተሳፍረን እዚህ ደርሰን እንዴት ወደ ሀገራችን እንመለሳለን? ታሪክ የሚመጣባቸው ይመስለኛል። ውስጣቸውን ሳነብ ቁጭት በቀረችው 10 ደቂቃ ውስጥ ታሪክ እንዴት ይቀየራል? 2-0 ከባድ ነው። 10 ደቂቃ 12 ደቂቃ ይቀርበት በጣም ይገርማቸዋል። ቁጭት እኔ የማይባቸው ማነብባቸው እሱ ነበር። ቀየሩት። ጭማሪ 30 ደቂቃ አላስፈለገም። 2 አግብተው እኩል ከሆኑ በኋላ እንደገና ትንሽ 2 ምናምን 3 ደቂቃ ሲቀራቸው 3ኛ አግብተው 3-2 አሸንፈው ወጡ። በቃ ወደ ዋንጫ ገሰገሱ። አባረሯት። 2-0 ስትመራቸው የነበረው ታሪክ የምትቀይሩት በቁጭት ነው። በተመሳሳይ አሰላለፍ ከሄዳችሁ 2-0 ብቻ አይደለም 5-0 ነው የምትወጡት ከህይወት። እንዴት ልቀይረው ይሄን ውድቀት፣ እንዴት ልቀይረው ይሄን ሽንፈት የሚል ጎበዝ ሰው ግን
ወይ ሌሊት መነሳቱን ይቀይረዋል፣ ጸሎቱን ረዘም ያደርገዋል፣ ምሽት ካስፈለገ አሽላንድ የሚባለው ቦታ ይሄዳል፣ ይመጣል። በቃ ቀን እዚህ ዝም ብለህ አብርተህ ጠዋት መቃት ትጸልያለህ። በቃ የሆነን አሰላለፍን ትቀይራለህ። አሰላለፍ ቀይረን እድሜያችንን ማትረፍ አለብን። በጸጸት በቁጭት እንዳይሆን ህይወታችን ይላችሁ። አንድ ቀን አቁሞ የሚጠይቀን ስታስቡት ይሄ ሁሉ አመት ምን ነው የተደረገው? መዓት በርገር ጨርሰናል። በቃ ስትቆጥሩት ማለት ነው። መዓት ጥብስ ጨርሰናል። መዓት ክትፎ ጨርሰናል። እኛ የሆነ ነገር ካልሰራንበት በቃ ይንተም ብቻ ይሆናል። ይወላችሁ የሆነ ነገር ያልሰራችሁበት የሆነ ነገር የሆነ ሪማርካብል የሆነ ነገር በህይወታችሁ ለሚቆጠር በዚህ ደስተኛ ነኝ እቺን ያረኩባት የምትሏት አንድ ደስተኛ የሚያረጋችሁ አንድ በህይወታችሁ ላይ ፖይንት የተቆጠረች ነገር መኖር አለባት። አንድ ሰው በእናንተ ድኖ ከሆነ በቃ እግዚአብሔር ይመስገን ምንም እኔ በህይወት ያረኩት ነገር የለም። አንድ ሰው እንደምንም አንድ ቀን መስክር ድኗል የምትሉት ሰው ካለ እግዚአብሔር ይመስገን። አንድ ጥሩ ነው። ይሄ በወንጌል አቅጣጫ ነው። በጸሎት እናንተ ጸልያችሁ ከምጡ የወጣ ሐዘኑን የረሳ ኑሮ የተሳካለት ስታገኙ እሰይ 20-30 ብር ልካችሁ አንድ ሰው መማር ያቃተው እናቱን ረድቼ እዚህ ቦታ ደርሷል ዛሬ 12 ጨርሷል የምትሉት ሰው ካለ እሰይ እግዚአብሔር ይመስገን። እሰይ በጣም ማረግ የምንችላቸው ነገሮች አሉ። አንድ ጊዜ ከጫት ቤት ለወጣል አንድ ሰው መሰከርኩለት አዲስ አበባ እና ከጫት ቤት ይወጣ ነው እንደዚህ ይሄ ታርዚና የሚባለውን እዚህ ጋር ይዞ ምናምን ነው የደቡብ ልጅ ነው መሰከርኩለት። ከዛ በኋላ እዚህ ነው መሰራው አለ። እንደውም የሚያስቅሙ ቀጥረውኝ በላሜራ ፎቅ የተሰራበት አንድ የግቢው ሰውዬ ባለሀብት በቃ እሱን ቀጥሮ ሌሊትም እዛው እየጠበቀ እንዲተኛ ቀን ደግሞ ቡናም ይሸጣል ጫትም ይቃምበታል ቤቱ በቃ እየተቆጣጠረ እንዲኖር አድርጎታል። ወገኖቼ መሰከርኩለት። ግን ስራው እንዴት ሊቀይራል? በኋላ ያላሜራ ድንገት ቡና የሚያፈሉበት እሳት ሌሊት ተቀጣጥሎ እሱ ከላይ ተኝቷል ከታች ያለ እሳት ሳያጠፉት ሄደው ሴቶቹ እንዳለ ቤቱ ይነድና በኋላ ያው እሱ ነው እዚህ የሚያድር ተብሎ በጥርጣሬ ፖሊስ ጣቢያ ይታሰራል። ማንንም አያውቅም። አንድ ቀን ስለ ክርስቶስ የነገርኩት ሰው እኔ ነኝ። ስሜን ያውቃል። የትጋር ቸርች አሳይቼዋለሁ ብዙ ጊዜ አልመጣም እንጂ ከዛ እኔን ይጠቁማል እና በቃ ለመገናኘት የቻለው ከኔ ጋር ነው። ማንም ጠያቂ የለው ማንም ሊያስፈታው አይችልም። ብቻ ያሉ ነገሮች ተጣርተው ብለው ጥቂት የእስር ጊዜ አሳልፎ ሲወጣ የትም ደግሞ መግቢያ የለው። ያው ስራው ቦታ ተከሶ ፖሊስ ጣቢያ ታስሮበታል። ስለዚህ ቀጥ ብሎ ስመሰክርለት ወደ ነገርኩት ወደ ቢሮአችን መጣ። በቃ እዛው ማደሪያ ፈለግንና ማሳደር ጀመረ። ከዛ መሆን ጀመረ። ከዛ እየተቀየረ መጣ እየተማረ መጣ። ህይወቱን መቀየር ጀመረ። ያ ከአራተኛ ክፍል ምናምን አካባቢ ነበር ያቋረጠው። የደቡብ ልጅ ነው ብያቸዋለሁ። ድሮ ለስራ ነው የወጣው ሀገር። በላውን ወደ ሀገር ቤት ተመለስ ሂድና መጀመሪያ ደውልላቸው ሰርቲፊኬት ያለበትን እንትን አለ። ከዛ አዘጋጅተው ጠበቁት። መጣ። የማታ አስመዘገብ ነው ወገኖቼ። ከዛ በኋላ ሄደ እስከ 10ኛ ክፍል ጨረሰ። 11ኛም ገባ። አንድ ሰው ቄራ ጋር ሮቦት የመንጃ ፍቃድ ትምህርት ቤት ያለው ጓደኛ ያለ ዲያቆን የነበረ እሱ አንድ ቀን ደወለልኝ። እንደው ዶክመንቶች ከዚህ እኔ ማስተምራቸው ልጆች መንጃ ፍቃድ ቃሊቲ የሚያስይዝልኝ አንድ ጎበዝ ቀልጣፋ ሰው ፈልግልኛል። አራላ አልኩት። በልጠዋት ላካዋለኝ ላኩት። ልጁ ጎበዝ ነው። በክርስትናው ማደገ ስራ ቦታ ተቀጠረ። ህይወቱ በቃ ለመለመ ወገኖቼ። ከዛ በኋላ መንጃ ፍቃድ ራሱ ከዛች ዶክመንት ከማመላለስ መንጃ ፍቃድ ማስተማር ማሰልጠንም ጀመረ። ብዙ ፓስተሮች በሱ እጅ ነው የሰለጠኑት እዛ አዲስ አበባ አካባቢ። ከዛስ አደገ። የራሱን ታክሲ ገዛ። ዛሬ ሲሄድ ብዙ ጊዜ ጠይቀዋለሁ። 2 ልጆች አገባ። ታሪክ ተቀየረ። ሱቅ ከፈተ። በህይወቱም በኑሮም እግዚአብሔር አለመለመው። አንድ ትንሽ ቀን ማአትላት ቆጥሮ ትችላላችሁ። እኛ መንግስት አይደለም ኤንጂኦ አይደለም። ግን አንድ በእናንተ የተጽናና ሰው እግዚአብሔር አንድ ቀን የማጽናናት ቃል ሰጣችሁ፣ የሆነች 20 ብር ሰጣችሁ፣ የሆነች 30 ብር ሰጣችሁ፣ ህይወቱን የቀየራችሁት ሰው ታሪካችሁስ መኖር አለበት። እድሜያችሁ ስታስቡ እንዳይጸጸታችሁ።
እግዚአብሔር ይመስገን። መቼ እንቀይረዋለን? ዛሬ። መቼ እንጀምር? ዛሬ። በፍጹም ፎር ግራንትድ እንዳትወስዱ። አንዳንድ ነገሮች እናንተን የሚጠብቅ በመስመራችሁ ነው። ጊዜ ክንፍ ብቻ ነው ያለው፣ እግር የለውም። እግር አንድ ቀን ብቻ አድርጎ ያቆመው። ይሄን ጦርነት እስኪጨርስ ድረስ እንዳይመሻለው ይሄ ነገር በደንብ አብረው። ውጊያ ነው ወይስ ሌሊቱን እያስታወሰን ነው? እግዚአብሔር የተመሰገነ ይሁን። ወገኖቼ ኢያሱ ብቻ ነው አንድ ጊዜ ያቆመው። ከዛ ውጪ ሁሉን ብትመለከቱት ዝም ብሎ ነው። በቃ ይሄዳል፣ ያልፋል። አሁን ጠዋት ተነስታችሁ በዚሁ ወደ ቸርች የመጣችሁ አላችሁ። አሁን ትገባላችሁ ወደ ቤት። በቃ ነገም ይመጣላችኋል። እንደዚሁ ነው የሚያልፈው። እያቆምን ነው መስራት ያለብን። እያቆምነው ነው የምንጸልይበት። እያቆምነው ነው ሰው የምንረዳበት። እያቆምነው ነው ሰው የምናጽናናበት። እያቆምነው ነው በጎ የምናረግበት እንጂ ጊዜው ያልፋል። ለሁሉም ተሰጥቷል፣ እኩል ያልፋል፣ ይሄዳል። አሁን 2026 2027 እንገባለን ከ5 ወር በኋላ። ጎበዝ ሰው 12 ወር ምን አረኩ? 365 ቀን እኩል ከነከሌ ጋር ተሰጥቶኝ ምን አረኩበት? ቁጭ ብላችሁ ከዛችም ደግሞ አንድ ቀን እኮ ትቆማለች። ስለዚህ ወገኖቼ ዛሬ ላይ አስተውሉ፣ ዛሬ ላይ ቀይሩት፣ ዛሬ ላይ ጎብዙ፣ ዛሬ ላይ እግዚአብሔር የረዳችሁን ነገር አድርጉ። እግዚአብሔር በህይወታችን የሰራውን ስራ፣ እግዚአብሔር በህይወታችን ያደረገው ነገር ሌሎችን ጣልቃ ያስገባ ያቆመንን ማቆም፣ እኛ ደግሞ በሌሎች ህይወት ጣልቃ እየገባን። ያቺ ሳምራዊቷ ሴት አንድ ከሰዓት የሄደበትን ጌታ ኢየሱስ ክርስቶስ አይታችኋል። ሄደ። ያቺ ከሰዓት የተባረከች ትሁን አንድ ሴት ቀየረበት። እሷ ብቻ አይደለም፣ በሷ ብዙ የሳምራውያን መንደር ውስጥ ገባ። 2 ቀን አደረ። አሳደሩት። ንገረን እደር፣ ከተማችን እደር ብለው ዮሐንስ 4 ስትመለከቱት ያንን ትመለከታላችሁ። ገብቶ ብዙ ሰዎች በክርስቶስ አመኑ ይላል። እግዚአብሔር ታሪክ የቀየረበት። ከብዙ ቀኖች የምትሻል አንድ ማክሰኞ፣ ከብዙ ቀኖች የምትሻል አንድ ሮብ፣ ከብዙ ቀኖች የምትሻል አንድ እሁድ እግዚአብሔር ይስጣችሁ። ብዙ እሁድ አበላሽተን እንኳን አንድ እሁድ ጥሩ የምንሰራበት፣ በጎ የምንሰራበት፣ ሰው የምናጽናናበት። ታሪክ የምትቀይሩት እንደዚህ ነው። የሆኑ ነገሮች በቃ ጊዜያቸው የሚጠቀሙ ለሆኑ ሰዎች ሰጠን። እኛ እኩል እኮ ነው የተሰጠን። ምንድን ነው የሚጠብቅብን? ምናልባት እነሱ ብዙ ሪሶርስ ጊዜያቸውን በአግባብ ስለተጠቀሙ ወይም የሆነ አክሰስ በእንትናቸው ስለመጣ ብዙ የሚያደርጉን ነገር ገብቷቸው ሊሆን ይችላል። እናንተ ጋርም ግን እኩል የሆንበት ነገር አለ። ከኛ ጋር እኩል የሆኑበት ነገር ጊዜ ነው። እዚህ ጊዜያችን ላይ እንጠቀም። ከፈለጋችሁ 12 ሰዓት በፌስቡክ ልንጨርሰው እንችላለን። ከፈለጋችሁ ጌም ይዛችሁ ልጨርሱ ትችላላችሁ። ብዙ በሰል ያላችሁ ሰዎች ስለሆናችሁ ይሄ አሁን የሚገባችሁ አይደለም ለእናንተ። እንኳን ፌስቡክም ምኑም ብዙ ላትኖርበት ትችላላችሁ። ብዙ አለ ግን ሊያባክን የሚችል ነገር እንችላለን። ከፈለጋችሁ ደግሞ የምትቀይሩበት ነገር ሊኖር ይችላል። የሚያባክን ነገር አለ፣ ህይወታችን ልናተርፍ እንችልበታል። እግዚአብሔርን ማሳዘን እንችላለን። በዚህ ጊዜ ልናስደስተው እንችላለን። በህይወታችን በእድሜያችን የምንቆጥረው አንድ ጥሩ ነገር ልናደርግበት እንችላለን። ከዛ ደግሞ በጣም ኪሳራ የሆነ ቀጥ ሲያደርገን ክፉም ጥቂትም ሆኖብኝ ብለን የጸጸት ጊዜ ልናደርገው እንችላለን። የደስታም ልናደርገው እንችላለን። ወገኖቼ ያዕቆብ ጥቂት ነው ያለው ለዚህ ነው። ሲያስበው ከማህፀን ጀምሮ እየተጋፋ ይመጣ ለበረከት ሲል ሲታገል የአባቱ ምርቃት ለማግኘት ሲል ወንድሙን አታለው የገባበት ቀን ይጸጽተዋል። ከዛስ ላባ ቤት ሄዶ ደግሞ ደሞዙ 10 ጊዜ የተቀያየረበት ጊዜ ያስታውሰዋል። ራሔልን ለማግኘት ለማግባት ብሎ 7 ዓመት ከተገዛ በኋላ ደሞዙ ተቀይሮበት ሊያ ተሰጠችው። ሊያ ላይ እንደገና 7 ዓመት ለራሔልን ማግባት ከፈለገ ሌላ 7 ዓመት ተገዛ ተብሎ 14 ዓመት የባከነበትን ጊዜ ያስታውሳል። 14 ዓመት እሺ መቼ ነው እኔ ንብረት ሊኖረኝ በል ደግሞ ጨርሰህ ደግሞ 6 ዓመት ተገዛ ተብሎ ሌላ 6ኛ ዓመት 14 እና 20 ዓመት የባከነበት ሰው ነው። ዝም ብሎ እዛ ቤቱ ሲንደፋደፍ ላባ ቤት ሲንደፋደፍ
እሱም እግዚአብሔርን ያስከበረበት አይደለም። ሲወጡ ጣዖት ሰርቀው የሄዱ ልጆች ሚስቶች ያሉት በተቀመጡበት ፈረስ ላይ የአባታቸውን ጣዖት ሰርቀው ወጡ ናቸው። ለእግዚአብሔር ክብር ያላቸው እንኳን አይደለም። እግዚአብሔር 35 ላይ መጥቶ ባያተርፈው ቀራቀምቧችሁን ጉትቾቻችሁን ጣዖቶቻችሁን አንጡ ብሎ ቀብሮ ባሄድ ኖሮ ያ ቀን ያ ጊዜ ባይመጣለት በጣዖት ነበር የሚሞተው። ወገኖቼ ያሳዝናል። ማአት በግ አግኝቶ እግዚአብሔር ሳይከበር ቤቱ። እስቲ ቀኖቻችንን ቀድስ። እስቲ ጊዜዎቻችንን ቀሩን እናትርፈው። አሜን እናትርፈው። አንድ የሆነ ነገር እስቲ መጫር ጀምሩ። እስቲ ምን ላርግ በሉ። እንዲሁ እንዳያልፍ ነገር እስቲ ምን ላርግበት? ምን ላርግ? እውነት እግዚአብሔር እኔን ወደዚህ ነገር ሲያመጣ ወደዚህ ምድር ሲያመጣ አንድ የሚሰራው ስራማ አለ። ዝም ብሎ ኖሮ ዝም ብሎ ሲልቨር ስፕሪንግ አካባቢ ትርምስምስ በፊት ሳሪስ ትርምስምስ ከዛ ማለፍ ነው። የሆነ ነገር አለ። እኔ ሲያመጣ የሆነ ነገር አለ። ባንቺ ህይወት ባንተ ህይወት እንደዚህ ነው። ምን ይሆን? በቃ መርምሩ። ምን ልታረግ አሰብክ? ምን ልስራ? ምን ላርግ? ጸልይ ለትውልድ ጸልይ። በቃ ሰርታችሁ ለፉ። ለትውልድ ጸልየው አልፈዋል። የፋኑኤል ልጅ ሐና ሌላ ስራ አልነበራትም። በ103 ዓመቷን ያለፈችው 84 ዓመት ነው ቤተ መቅደስ ውስጥ የጸለየችው። ፈወሰች ሚል አናገኝ። ምን ነች ሚል አናገኝ። ነብይቷ ሐና ነው ሚለን። የፋኑኤል ልጅ ነብይቷ ሐና። ትንቢት ግን ምን ያመጣችው ነገር የለም። ቤተ መቅደስ ሳትለይ በጾም ጸሎት ነበረች። የመሲሁን ነገር ስትሰማ እሷም ተነስታ ምን አለች? አመሰገነች። ምን ነው የምታገኙት? እግዚአብሔር የተመሰገነ ይሁን። በቃ ዝም ብሎ መጸለይ ሊሆን ይችላል ስራችን። ትውልድ መባረክ ሊሆን ይችላል ስራችን። ወይ ደግሞ ጥቂት ነገር ከሰጠን በዛ ነገር ተጠቅመን ሊሆን ይችላል የምናረጋቸው ነገራችን። አንድ ነገር ግን አለ። ዝም ብሎ ሰው የለም። ዝም ብሎ ሰው ቸርች አላመጣም። ዝም ብሎ ሰው አላዳነም። ወይም የሆኑ ጎበዞች ብቻ አድርጎ ሌሎቻችሁ ዝም ብላችሁ እንደፈለጋችሁ የሚል የለም። የእግዚአብሔር ሕዝብ እግዚአብሔር የጠራው በሙሉ ቁም ነገር ያለበት ነው። ሁሉም ላይ ይሄን ብትሉ ደስ ይለኛል። ሁሉም ላይ በሉ። ሁሉም ላይ አንድ እንኳን የማያስፈልግ የማይጠቅም እሱ ጋር ዝም ብሎ ይሄ በዲንግ የሚባል አለ። ያው እና አሜባ ምናምን በመዋለድ አይደለም ተቃለች። እንደ ጉጥ ነገር እዚህ ጋር ያወጣላቸዋል። ከዛ ራሱ ያድግና ይገነጠላል፣ አሜባ ይሆናል። እንደዚህ ቅጥያ የለውም። እግዚአብሔር በፐርፐስ በቃሉ የወለደን። አሜን። በእግዚአብሔር ቃል አስቦ ወለደን ይላል። አስቦ ምትለውን ያት በእግዚአብሔር ቃል ምን ብሎ አስቦ ወለደን። በእግዚአብሔር ቃል ጌታ ይባረክ። ስለዚህ አስቦ ያመጣችሁ ናችሁ። አስቦ ነው ያዳነን። አስቦ ነው ወደዚህ ቦታ ያመጣ። አስቦ ነው ወደዚህ ቸርች ያመጣ። አስቦ ነው ወደዚህ አገር ያመጣ። አስቦ ነው ከሆነ ፋሚሊ ውስጥ እኛን ወደዚህ ምድር አፒር እንድናረግ ያደረገን። ስለዚህ በቃ አንድ ነገር አድርጉ። ምንድነው የምታረጉት? የምታረጉትን አስቡ። ምንድነው ማረገው? ምንድነው ላንተ ማረገው ነገር ሳላልፍ በፊት ማረገው ነገር ብላችሁ እግዚአብሔር ጋር እስቲ መጫር ጀምሩ። እስቲ ማሰብ ጀምሩ። እስቲ በሱ ላይ መጸለይ ጀምሩ። ጌታ የተባረከ ይሁን። በእርግጠኝነት በዚህ 5 ወር አንድ ነገር አድርጉ። ይሄ 5 ወር የማሰቢያና የመጸለያ ጊዜ ይሆንላችሁ። ለስንፍና እንዳታረጉት አደራ እንጂ ጌታ ፈቅዶ 27 ከሰጠን ከዛ ትጀምራላችሁ። እኔ አንዳንድ ሰነፎች ገጥሞኛል። ሌላ መስቴት ምንድነው እያረክ ያለው? ብዙ ጊዜ እኔ ስለ ዓላማ ሰዎችን እንደዚህ ማድረግ ስለ እንትን ነው የተሰጠኝም ስለሆነ ነው። እና የምታረገው እኔ እግዚአብሔር ጋር የሐዋሳ ልጅ ነበር ያገኘው ኖርዝ ካሮላይና። ሐዋሳ ነው ጌታ የተናገረኝ። ምን አለ? እንደዚህ እና ምን እየጠበቀ ምንም አላረክም። አንድ 17 ዓመት አሁን ራሱ ካገኘው 5-6 ዓመት ይሆናል። እና ምን አረክ? እየጠበቅኩ ነው። ምክንያቱም እኔ በእግዚአብሔር እንድሰራው የሰጠኝ ፕሮጀክት 5 ሚሊዮን አካባቢ ይፈጃል። 5 ሚሊዮን እየጠበቀ ነው። 5 ሚሊዮን እና ምን ይዝነብልህ ኖርዝ ካሮላይና መጥቶ 5 ሚሊዮን እንደዚህ የሚባል የለም አልኩት። እንደዚህ የሚባል የለም። ዓላማህን ለመጀመር ብዬ እዛው መኪና ውስጥ ገባንና ዮሐንስ ወንጌል ምዕራፍ 6 አስታውሳለሁ ሰበኩት። ሌላ ጊዜ ነግራቸዋለሁ። ዮሐንስ ወንጌል ምዕራፍ 6 5 ገበያ ህዝብ ተቀመጠ።
5 ገበያ ህዝብ ወንዶች ተቆጥረው ነው። ይሄን ብዬ ልጨርስ። 5 ገበያ ህዝብ ወንዶች ተቆጥረው ነው። ሴትና ህፃን ሲቆጠር 13000 አካባቢ ደርሳሉ ይባላል። 5000 ወንዶች ነው የሚለው ቃሉ ዮሐንስ 6 ስታዩ። ከዛ ደቀ መዛሙርቱን እነዚህን አብሉ አለ። ሐሳብ ሰጠ፣ ፕሮጀክት ሰጠ። እሺ እንዴት ነው የሚጀመረው? ፊልጶስ መጣ፣ አሰላ። እሱ ማለት አሁን ያገኘሁት ልጅ ማለት ነው። አንተ ማለት ይሄን አልኩት። አሰላ። ይሄን ህዝብ አሁን አብሉ የምትለው ለማድረግ አለና 200 ዲናር አይበቃም አለ። እሱም 200 ዲናር እንጀራ ይገዛና ትንሽ ትንሽ እንዲቃመሱ ይላል እዛ ስታዩት። የጴጥሮስ ወንድም እንድርያስ ደግሞ መጣና ኦኬ 200 ዲናር ከየትም አይመጣም። ኢየሱስ እንኳን የተሸጠው በ30 ዲናር ነው። 200 ዲናር ከየት ይመጣል? ስንት ልስጣችሁ ጌታዬ ልስጥና ስንት ልስጣችሁ ተብሎ ተጨቃጭቆ ተከራክሮ ስንት ነገር አድርጎ 30 ዲናር ነው የተሰፈረለት። 30 ዲናር መሬት ቤት የተገዛበት ጊዜ ነው። ያኪልዳ ማለት ምክንያቱም ገንዘቡን ወደ መቅደስ በትኖ ነው ሄዶ ታንቆሞተ የሚለው። መቅደስ ውስጥ ገንዘቡ መባ ውስጥ እንዲጨመር ስላልፈለጉ ምን አረጉበት? ሄዶ መሬት ገዙበት ነው የሚለው። 30 ዲናር 200 ዲናር ማለት በጣም ብዙ ነው። የ170 ብር ለውጥ አለው። የ170 ዲናር ሚሊየንስ ነው። ለዚህ ነው ለ5000 ህዝብ የ200 ዲናር እንጀራ ከተገዛ ትንሽ ትንሽ እንዲቃመሱ ብሎ ፊልጶስ ያሰላው። እንድርያስስ ምን አረገ? እንድርያስ እሱ 200 ዲናር ሚሊየን ካልፈለክ ባላችሁ እኮ ጀምር ልትል ትችላለህ። እና ያለን ደግሞ አንድ ትንሽ ልጅ ራቱን ይዞ በዳንቴል ቋጥሯት ወይም በርቦ ይዞ ያለው 2 ዳቦ የገብስ ዳቦና 5 አሳ አለ። የልጁ ነው። ብዙ ቦታ ከሄድን እቺን የቀመስኩ ብሎ ነው ያመጣው። ሌላው ሰው የለው። ይሄ ብቻ ነው ያለው አለ። ኢየሱስ የቱን መረጠ? እስቲ እናንተ ይሄ ጉባኤ ይንገረኝ። 2 አሳ 2 ዳቦ 5 ወይም 2 አሳ 5 የገብስ እንጀራ ያለበትን መረጠ። በቃ ያላችሁን ነው ጌታ። ተሌለም መቧጠጥ በኮርኔስ ውስጥ ድሮ ጴንጤዎች እንደሚታሙት እስቲፈስ ድረስ መጠበቅ ራእይ አይደለም። ራእይህን በ20 ብር ነው የምትጀምረው። ባለህ ነው የምትጀምረው። በሆነ ሰው ማጽናናት፣ የሆነ ሰው ጋር ቴክስ ነብይነት ማን ከኤግዚቢሽን መጀመር የሚፈልጉ ሰዎች አይቻሉ። ጌታ ድብልቅልቁን አውጥቶ ሚሊኒየም አዳራሽ አቆሞኝ ይላል። አይቆሙ። ፈውስ ይውላችሁ። አንድ ልጅ እንዴት እንደጀመረ ሲናገር እኔ እግዚአብሔር ሆይ እብድ በኔ ፈውስ እባክህ እለዋለሁ አለ። ይመጣል። አሁን ትንሽ ስቷል፣ ግን ያኔ ይውላችሁ የሚስቴ ቤተሰቦች ቤት ነበር አለ። ሄጅ ዝም ብዬ ጎዳና ላይ መሰክርለትና እብዱን ይዤ እመጣለሁ፣ እጥብጥብ አረጋዋለሁ፣ ልብሱን አስለብሰው በቃ እንደዳነ ሰው ለ5 ቀን ደና በቃ ትንሽ ንጹህ ልብስ የለበሰ ሰው ይኸውላችሁ። ቅናቱን እኮ ነው እግዚአብሔር የሚያይለት። የፈውስ መንፈስ ግን አልመጣብኝም ማለት ግን ይሄን እያረኩ መጣ ለፈውስ። ክብር ለእግዚአብሔር ይሁን። እያረጋችሁ 20 ብራችሁ እየሰራ ነው እግዚአብሔር ያን የተባለውን ኢንቨስት የጠየቃችሁትን ብር የሚያመጣው። አልሆነም ትርፍ ሆኗል። ሁሉም ጠገቡ። በምን ጠገቡ? በሚሊዮን ብር ነው? በ200 አይደለም። በ2 አሳ በ5 የገብስ እንጀራ ነው የጠገቡት። ስንት ነው የተረፈው? 12 መሶብ። ከየት ነው የተረፈው? ከሚሊዮን ብር ነው እስከ 2 አሳ ነው? ከሱ ነው። እግዚአብሔር ባይባርካችሁ፣ እግዚአብሔር ያንን ባያመጣ እናንተ ጠይቁት። ያኔ ግን ጀምሩ፣ በጸሎት ጀምሩ፣ የተባላችሁትን ነገር ጀምሩ፣ መንቀሳቀስ ጀምሩ፣ መመስከር ጀምሩ፣ በምክር ከሆነ የሚሰራባችሁ ጀምሩ። በቃ አንድ ሰው ማጽናናት ጀምሩ፣ አንድ ሰው መባረክ ጀምሩ። ብዙ ሰው ታበላለህ ነው ያለኝ። ምን እርሻ ይስጥ ቴክሳስ ላይ አይደለም። ከኮስኮ ሂዱና 12 እንትን ትገዛላችሁ አይደለም ፓስታ 2ቱን 3ቱን ያዙና የሆነች ምስኪን ሴት ሄዳችሁ ጠይቁ። ተጀመረ ፕሮጀክት። አሴት 5 ኪሎ ስኳር ብዙ ጊዜ ሩዙ ምኑ 10 ኪሎ ምናምን ነው። በቃ የሆነ ነገር ቀንሱና 5ቱን የሆነ ሰው ቤት ወሰዱ። የሆነች ምስኪን ሴት አምጡና ቤት ቁጭ አድርጋችሁ ሹሩባ እየሰራችሁ ቅቤ ቀባት። ፕሮጀክቱ ተጀመረ። ቅቤው 5 ብር ነው የሚፈጀው። ሜቢ አይ ዶንት ኖ እዚህ ሀገር ይኑር አይኑር አላውቅም። ኮኮስም ቅቤም ያለ አይመስለኝም። ሌላ ነገር ግዙ። ጌታ ይተመሰገነ። ይሄ ነው ፕሮጀክት። እግዚአብሔር ደስ ይለዋል። የሆነ ሰው በእናንተ ቤት ተጽናንቷል። የሆነ ሰው ከእናንተ ጋር ሻይ ጠጥቷል። አንዳንድ ሰው ብዙ ነገር አይፈልግም። ከእናንተ ጋር ስታርባክስ ሻይ። እኔ አንድ ልጅ አንድ ጊዜ በቃ ብዙ ጊዜ ቤቱ ነው። እስቲ ዛሬ ሻይ እንጠጣልኩት። የት አለኝ? ስታርባክስ ሄደን ያኔ ዳውንታውን ነበረ ቸርቻችንም እንትኑም ዳውንታውን ደግሞ ስታርባክስ ነበር። እዲኒ ግብቻ አላቀማል። ዛሬ ትገባለህ አልኩት።
ዝም ብለህ ቤት ውስጥ መቀመጥ ትታመም። እስቲ ወጣ በል፣ እስቲ ወንዙን ይኸው፣ እስቲ ሰፈሩን ይኸው። እግዚአብሔር አሜሪካን ያመጣን እኮ። እስቲ ወጣ ብለህ ይኸው አልኩት። ወገኖቼ ወጣን፣ ውጪ ምሳ በላን፣ ሻይ ጠጣን። በቃ ከአንድ ሰው ጋር ፍውስ ብሎ ይሄዳል። በቃ ሌላ እይታ አይቶ ይሄዳል። እንዲህ ነው በቃ ይጠቀምባችሁ። ጋሽ ንጉሴ አንድ ጊዜ እንዳለው ይዞኝ እንጦጦ ለአንድ ሰው ወጣ። እኔ ተክዣለሁ፣ አያውቅም። ከቤት በመኪና ወሰደኝ አለ። ተራራ ላይ እዚህ ተናግሯል፣ ሰምታችሁታል። ከዛ አዙሮ መጨረሻ ላይ በቃ ጫካው ሰምቶኝ ቤት ወሰደኝ። ልክ ሲሆን ምንድነው ሰውየው ምን ተናግሮት ነው የመጣው? ምንም አይታወቅም። ከዛ ነካ ትከሻዬን አደረገና ጋሽ ንጉሴ አይዞ አለኝ አለ። በቃ ወደ ቤት ገባው። ወይ አይዞ እንዴት ያጽናናል! እኔ እዚህ ምድር ላይ ማረሳው ሰው አለ። ምንም ነገር ቢሆን ማረሳው ይውላችሁ። ድንገት የዛሬ 13 ዓመት በብዙ ስቃይ በቃ ያው እንደመጣው እንግዲህ አጋንንት የሚያደርገው በጣም በቃ ሞት የለመንኩበት ጊዜ ነው። እንዳላድር ብዬው ጌታ ዛሬ እንዳይነጋ ብዬው የእውነት እኮ ነው የምነግራችሁ። ነጋ ሳይ በቃ ነጋ። በቃ አልፈለግም ማለት ነው አልኩ። ልክ እየነጋ ያለ አንድ ስልክ ተደወለ። የቤትን አድራሻ ላክልኝ። ስራ የሚሰራ ነው ወደ ዳላስ ኤርፖርት አካባቢ ላይ። ስራውን ትቶ አቋርጦ ምን እንደተናገረው ጌታ አላውቅም። ዛሬ ካንተ ጋር ነው መዋል የምፈልገው አለኝ። ደሞ ልዩ አባባል አለኝ። በቤትህ ውል ዘንድ የሚል ቃል የተጠቀመ አስታውሳለሁ። ድንግጥ ነው ያልኩት። ለሊት ከጌታ ጋር የተባባል ነው ስለማቅ ወሰደኝ። ሌላ ምንም ማድረግ አይደለም ያደረገኝ። አንድ ፓኔራ በዛሬ ፓኔራ ውስጥ ያለውን ነገር የኔ በጣም ፌቨራይት እንትኖች አሉ። ያን ቀን ወሰደኝ። በረንዳ ላይ ሰመር ነበር አስታውሳለሁ። ተቀመጠን። አቤት በቃ ፍውስ ብዬ ማታ በመኪናው ቤቱ አደረሰኝ። እኔ አልነዳም ምንም አልልም። እጅ ቀን ባትሆን ዛሬ አታገኙኝም ነበር። አንድ ሰው ጣልቃ ገብቶ አንድ ሰው ደውሎ አንድ ሰው ተስፋ የሚዘራ ሰው እናንተም ይፈልግ በቃ አብራችሁ ተቀምጣችሁ 30 ደቂቃ የማጽናናት ቃል በልቤ ሞላው ልንገር የምትሉት የእናንተን ቃል የእናንተን ጥቅስ የሚፈልግ አንድ ሰው ያጣ ለዚህ ይጠቀምበት እንጂ ጌታ ለዚህ ይጠቀምበት። ሩቅ እንዳይመስላችሁ፣ ሚሊዮን ብር ጅማሬ እንዳይመስላችሁ፣ በጣም ትንሽ ነው ሲጀምሩት። እርግጠኛ ነኝ መጨረሻ ላይ 12 መሶብ ይሰበሰባል። እናንተ ጀምሩት። በዓላማ ተሞሉ። እግዚአብሔር ጊዜያችንን ይውረሰው። ምንድነው ማረገው በሉት። ጀምሩ። ምንም ካለማረግ ምንድነው ማረገው? ጀምሩ። በቃ አንድ የምታወሩት ነገር ይኑር። ደስ የሚለኝ 2026 አንድ ነገር አድርጌያለሁ እቺ የምትሏት እሷን አትሊስት 3 ቀን ለሆነ ሰው ጾም ያለው አንድ ሰው እዚህ የምድር ቀይ መስቀል እንትን ሄጄ ጠይቅ ያለው እኔ እንዲህ ማነሳቸው ነገሮች አሉ። እግዚአብሔር ይመስገን። በቃ ሞት አፋፋ ያሉ ሰዎች ያው እዚህ ያሉ ሰዎች አክስቴ ሄድና ጸልይና በቃ ጌታን ተቀበላ። በሳምንቱ አንድ ሰው በእናንተ ስም የተመዘገበ ወደፊት መንግስተ ሰማያት እሱን የመሰከረልኝ እሷ ነች የጸለየችልኝ የምትባሉት። ሃሌሉያ። አንድ በእናንተ የተጽናና አንድ ሴት ልንገራችሁና ልጨርስ። በመጽሐፌ ላይ ጽፌያታለሁ። ዳውንታውን እየመሰከረ ነው። አርብ ቀን ነው 11-12 ዓመት አካባቢ የሆነ ዳውንታውን ትንሽ በረድ ያለ ሰዓት ነው። አርብ ጠዋት ነው እና መጣች። እኔ ለመሰክርላት እያሰብኩ እሷ ራሷ ወደ እኔ እየመጣች ነበር። እናት ነች። እና ምንድነው አልኳት። ፎቶ ቤት ይኖራል እዚህ አካባቢ አለች። ዳውንታውን ታውቁታላችሁ። ኤልስወርዝ ትንሿ ገበያ ውስጥ እንደ ሞል ነች። ሞል ሙሉ ትልቅ አይደለም እንጂ ያው እንደ ሞል ነች። ቺክፍሌው ፊት ለፊት እሱ ጋር አለ። ዳውን ስቴር ላይ ስለማቅ እሱ ጋር አለ አልኳት። እንደው ታሳየኝ አለች። ግራ የገባት ባስ መሳፈር ምንም ማታቅነች። በኋላ ቼክ ሳረጋት ወሰድኳት። በቃ አቋርጬ ወንጌል ስርጭቱን አቋርጬ አብሬያት ሄድኩኝ። ገና በጌታቱን አቱንም አላቅም። ከዛ
ወሰድኩ። ዋትስአፕ ላይ ነው የተላከው። የልጆቿን 2 ሰው ልጆች ፕሮሰስ ለማድረግ ነው። ፎቶ አንጪ ብሎ ጠበቃው ነግሯት ነው። ከዛ በኋላ እሱን ከዋትስአፕ አስወጣው። ከዛ በኋላ እንትና ምንም አይደለም እኮ የፎቶ ሜቢ 6 ብር ምናምን በቃ በኔ ካርድ ተከፈል። it's not big እንትን እዩት። ለሷ ግን ቢግ ዲል ነበር። ዛሬ ድረስ የምታነሳው ነው እኮ መነግራችሁ ምንም ያልሆነ ነገር። ከዛስ በቃ ዘይን ነው የምትይው ስላት የጠበቃውን ቦታውን ማጣቀም መኪና ይዤ እሷ ናት ኢትዮጵያ ኮሚኒቲ ምናምን እዛ ሮቦት ካፌ አካባቢ ጋር ነበር። እዚህ ነው አለችኝ። በቃ እዛ ወሰድኳት። ከዛስ ደግሞ ከመለያየታችን በፊት እስቲ ምን ቁርስ እስቲ እንብላ ብዬ ቁርስ እዛ ያኔ ባላገሩ ይባላል፣ አሁን ሌላ ስም ተሰጥቶታል። እዛ ገባን። ፍርፍር የሚታወቅ ቤት ነበረ። ፍርፍር በላን፣ ቋንጣ ፍርፍር። በቃ አምቧችን እየጠጣን ጠዋት ነው ሻይ ደግሞ ጠጣን። በቃ ብዬ ማደርስሽ ቦታ ላይ ባስ ጋር ጣለኝ። እኔ እዛ ሄዳለሁ አለች። ወሄደች። ቸርች ቀጠርኳት። በቃ ብዙ ጊዜ አዳር ትመጣለች። ታሪኳ የሚገርም ወገኖቼ። ከስንት ጊዜ በኋላ ያኔ አልተናገረችም። ያን ቀን ቁርስ የጋበስከኝ ቀን በህይወት ዘመኔ እስክሞት ድረስ አረሳው። ምንድነው አልኳት። 3 ቀኔ ነበረ። ማን ገፍቶ እንደጣላት አሁን መንገር አልችልም። አግኝቻታለሁ ግን ያችን ሴት ከዛ በኋላ ከአመታት በኋላ ይቅርታ ጠይቂያት ብዬ ወገኖቼ። ምታሳዘን ውጪ ብርድ ላይ ያደርኩት አለች። በቃ እንዲህ ነው። እኔ ውጪ አድራ 3 ቀን ተረባ መሆኑን አውቄ አይደለም። በቃ ራንደምሊ ነይስቲ ሻይ ነይስቲ ፎቶ በቃ እግዚአብሔር በ6 ብራችሁ ይጠቀም። ትልቅ እንዳይመስላችሁ የሰው ህይወት ለመቀየር ለማጽናናት በቃ መንፈስም መስማት ነው። በቃ እግረ መንገድ ያለን አንድ ሰው ትከሻ ነካ ማድረግ በቃ እግዚአብሔር የሚፈልገው እሱን ነው። ታሪክ ለመቀየር ጊዜን ለመቀየር እድሜን ለመጠቀም የሚፈልገው ብዙ እንዳይመስላችሁ ሰልፊሽ ስለሆነ ስለማንሰማው ብቻ ነው። እግረ መንገድ ስንት ይገጥሞናል። እግዚአብሔር ይንካን። ጊዜያችሁን ተጠቀሙ። ጊዜያችንን እንጠቀም። እግዚአብሔር በሰጠን ነገር እድል ሁሉ እንጠቀም። ጌታ ኢየሱስ ይባርካችሁ። ጸልያለን እስቲ